የምታደርጉትን ሁሉ በኢየሱስ ስም አድርጉ ይላል፣ እናደርጋለን። ጥምቀት ላይ ግን ስፔሲፊካሊ ጌታ ኢየሱስ ክርስቶስ ሂዱና አሕዛብን በኢየሱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሳይሆን ያለው በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ስለሚል እኛም ደግሞ እንደተጻፈው ማቴዎስ 28:19 ላይ ያለውን አጥማቂው በኢየሱስ በአብ በወልድ በመንፈስ ቅዱስ ስም ያጠምቃል። ተጠማቂው ግን የኢየሱስ ጥምቀት በኢየሱስ ስም የማይደረግ ከሆነ ቢያንስ አንድ ነገር በኢየሱስ ስም የማይደረግ አንድ ነገር ተገኘ አይደለም? ስለዚህ እንዴት አዎ ተገኝቷል። ኦኬ። ስለዚህ ሁሉን በኢየሱስ ስም ማድረግ የሚለው እንዴት አድርጎ ነው? ከጥምቀት ውጭ ያለውን ሁሉ በኢየሱስ ስም ነው የምናደርገው። ከጥምቀት ውጭ ያለውን ሁሉ አንብብልኝ እስኪ። የቱ ቦታ ላይ ነው ከጥምቀት ውጭ የሚለው? እኔ ቆላስይስ ምዕራፍ 3 ቁጥር 17 ላይ ነው። አንብብልን እስኪ። እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። ከጥምቀት ውጭ የሚለው ምኑ ጋር ነው ያለው? ከጥምቀት ውጭ የሚል የለም። ከጥምቀት ውጭማ ማቴዎስ 28:19 ላይ ነው ያለው። በቃል ቢሆን ወይም በስራ የምታደርጉትን ሁሉ የሚለው ማቴዎስ ላይ ነው እንዴ? በመጽሐፍ ቅዱስ ውስጥ የተጽኦ ስም ያልሆነ ነገር ላይ ስም ተጨምሮበት ስም ያላጠየቀ የምታውቀው አለ? ማጥናት ይኖርብኛል በዛ ጉዳይ ላይ የተጻፈ ግን ቼክ አላደረኩም። አጥንተህ ስትመጣ እንገናኝ። ማነው ዳንኤል? ቲደብሊው እንኳን ደህና መጣ። ጠራስተኝ ቤኪ፣ እንዴት ነህ? እግዚአብሔር ይመስገን ይሰማኛል። ስናገርበት የነበረውን ነገር ባለፉት 5 ደቂቃ ብቻ ነው የነበርኩት። ላስታውሳ ትችላለህ። በቆላስይስ መጽሐፍ ምዕራፍ 1 ላይ የቆላስይስ ሰው ምዕራፍ 1 ቁጥር 21 እና 22 ላይ ጠላቶች የነበራችሁትን በሀሳባችሁ ጠላቶች የነበራችሁትን አሁን በሞቱ በኩል አስታረቃችሁ ተብሎ ተጽፎላቸዋል። እና በሀሳብ ጠላቶች ነበሩ፣ አሁን ግን መታረቃቸውን ነው ሐዋርያ ጳውሎስ የነገራቸው። እነዚህ ሰዎች ግን በቃል ቢሆን ወይም በስራ የሚያደርጉትን ሁሉ በኢየሱስ ስም አድርጎ የተባለላቸው ናቸው። እና እኛ በቃል ቢሆን ወይም በስራ የሚደረገውን ሁሉ በኢየሱስ ስም ለማድረግ ፈቃደኛ ሳንሆን በሀሳብ ጠላት ከመሆን ድኛለሁ እንደ ቆላስይስ ሰዎች ብለን ይህን ደብዳቤ ለማንበብ እንዴት ነው የምንችለው የሚል ነው። እኛ እኮ ሁሉን የምናደርገው በኢየሱስ ስም አይደለም እንዴ? አጋንንት የምታደርጉትን ሁሉ በኢየሱስ ስም አድርጉት። አጋንንት የምናወጣው በኢየሱስ ስም አይደል እንዴ? አዎ፣ ለፈውስም 100%። አዎ፣ በኢየሱስ ስም ነው። ግልጽ አይደል እንዴ? ስታጠምቁስ? ስናጠምቅ ደግሞ ማቴዎስ 28:19 ላይ እንደተጻፈው ነው አጥምቁ ተብሎ እንደተጻፈ የምናጠምቀው እንደተጻፈው። ወይኝ ሁሉን በኢየሱስ ስም ነው የምናደርገው አልከኝ። ስለዚህ ቢያንስ አጋንንት ስናስወጣ በኢየሱስ ስም ነው የምታደርጉት ሁሉ። አትደርብ ዳኒ፣ እየተለማመጠ መጀመሪያ እኛም እኮ ሁሉንም በኢየሱስ ስም ነው የምናደርገው አልክ። አጋንንትንም አዎ አጋንንትን በኢየሱስ ስም ነው፣ ፈውስም በኢየሱስ ስም ነው አልክ። ጥምቀቱ ጋር ሲመጣ ደግሞ አይ አልክ። ታዲያ ሁሉን ነው የምናደርገው በኢየሱስ ስም እንዴት ይባላል? ስለዚህ አትሊስት በኢየሱስ ስም የማታደርገው አንድ ነገር አለ ማለት አይደለም። አትሊስት ጥምቀት ጋር ሲደረስ በኢየሱስ ስም አታደርጉም። ከጨረስክ እኮ ላስረዳህ። የምታደርጉትን ሁሉ በኢየሱስ ስም አድርጉ ይላል፣ እናደርጋለን። ጥምቀት ላይ ግን ስፔሲፊካሊ ጌታ ኢየሱስ ክርስቶስ ሂዱና አሕዛብን በኢየሱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሳይሆን ያለው በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው ስለሚል
እኛም ደግሞ እንደተጻፈው ማቴዎስ 28:19 ላይ ያለውን አጥማቂው በአብ በወልድ በመንፈስ ቅዱስ ስም ያጠምቃል፣ ተጠማቂው ግን የኢየሱስን ስም እየጠራ ይጠመቃል። ስለዚህ እንደተጻፈው ነው የምናደርገው። የጠየኩህን ጥያቄ መልስልኝ እና የጠየኩህ ጥያቄ ምን ነበረ? ጥምቀትን በኢየሱስ ስም ለምን አታጠምቁም ነው ስፔሲፊካሊ አይደለም። ሁሉን በኢየሱስ ስም ነው የምናደርገው አለ። ስለዚህ ቢያንስ በማቴዎስ 28 ሁሉን ስትባል አንዴ ሰማኝ። ቢያንስ በማቴዎስ 28:19 መሰረት እሱ አንተ እንደምታስበው ከሆነ ማለት ነው ጥምቀት በኢየሱስ ስም የማይደረግ ከሆነ ቢያንስ አንድ ነገር በኢየሱስ ስም የማይደረግ አንድ ነገር ተገኘ አይደለም? ስለዚህ እንዴት? አዎ ተገኝቷል። ኦኬ። ስለዚህ ሁሉን በኢየሱስ ስም ማድረግ የሚለው እንዴት አድርጎ ነው? ከጥምቀት ውጭ ያለውን ሁሉ በኢየሱስ ስም ነው የምናደርገው። ከጥምቀት ውጭ ያለውን ሁሉ ጥምቀትን ደግሞ ታዘናል። ጋር ለማ ትእዛዙ የሚለው ጥያቄው አንብብልኝ እስኪ የቱ ቦታ ላይ ነው ከጥምቀት ውጭ የሚለው? እኔ ቆላስይስ ምዕራፍ 3 ቁጥር 17 ላይ ነው። እስኪ እናንብበው። ምዕራፍ 3 ቁጥር 17 አንብብልን እስኪ። እሺ ጠብቀኝ ልክፈት። እሺ እንደዚህ ይላል 3:17 እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። ከጥምቀት ውጭ የሚለው ምኑ ጋር ነው ያለው? ከጥምቀት ውጭ የሚል የለም። ከጥምቀት ውጭማ ማቴዎስ 28:19 ላይ ነው ያለው። አንተ ስትነግረን አሁን እኮ ሁሉን ማቴዎስ 28:19 ላይ ጥምቀት እየተደማመጥን ከጥምቀት ውጪ የምታደርጉትን ሁሉ ነው የሚለው ብለህ አልከኝ። ከጥምቀት ውጪ የሚለው ምኑ ጋር ነው የተጻፈው? እዚህ አሁን ባነበብኩ ቦታ ላይ የሚለው የምታደርጉትን ሁሉ በኢየሱስ ስም አድርጉ ይላል። ፓራፍሬስ አደረገው። አሁን ባነበብኩ ቦታ ላይ ማን ነው? በደንብ ነው የሚሰማኝ ቤኪ። ኦኬ፣ የሚሰማ ከሆነ ቆላስይስ 3:17 ላይ ከጥምቀት ውጪ የሚል ተጽፏል። አልተጻፈም። የት አመጣኸው ታዲያ? ማቴዎስ 28:19 ላይ ስታጠምቁ በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያድርጓቸው አይልም። የምጠይቅህን መልስልኝ ዳኒ። ማቴዎስ በቃል ቢሆን በስራ የምታደርጉትን ሁሉ በቃል ቢሆን ወይም በስራ የምታደርጉትን ሁሉ የሚለው ማቴዎስ ላይ ነው እንዴ? ቆላስይስ ላይ ነው እንደዛ የሚለው። ኦኬ፣ ስለዚህ ቆላስይስ ላይ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ከጥምቀት ውጪ የሚለውን ከየት ነው የጨመርከው? አንተ ስትለን ሰማው። ከጥምቀት ውጪ የሚለውን ከየቱ ጋር ነው ያገኘው? ማቴዎስን አትቀበለውም እንዴ? የማቴዎስ ወንጌልን አትቀበልም? ጥያቄን መልስልኝ። አሁን ቆላስይስ ላይ ሲነበብ ወደ ክፍሉ ከመምጣታችን ጥያቄህንማ ነው እየመለስኩልህ ያለው። ማቴዎስን ምን እናድርገው? ጌታ ያዘዘው እሱን እናያለን እኮ ጌታ ምን እንዳለ እናያለን። ሁሉንም በተጻፈው እናያለን። ግን ቆላስይስ ላይ በቃል ቢሆን ወይም በስራ የምታደርጉትን ሁሉ ነው እንጂ ያለው ከጥምቀት ውጪ የሚለውን ቃል አንተ ነው የጨመርከው። ኦኬ፣ አንዴ እዛው ጋር ያዝልኝና
ማቴዎስ ላይ ያለውን ምን እናድርገው ያልከው ጋር እኔ አይደለም የጨመርኩት፣ ጌታ ኢየሱስ ነው የጨመረው። ጌታ ኢየሱስ ነው የጨመረው። ጌታ ኢየሱስ በቆላሲያስ ምዕራፍ 3 ቁጥር 17ን የተናገረው ሐዋርያው ጳውሎስ ነው። እዛ ላይ ከጥምቀት ውጭ የሚል ነገር የለም። ሁሉ የሚል ነገር ውስጥ ከጥምቀት ውጭ የሚል አልገባም። አንዴ ያዝልኝና እኔን ያልከኝን ነገር ማቴዎስ ወንጌል 28:19 ላይ በአብ በወልድ በመንፈስ ቅዱስ አጥምቁ አይልም። በአብ በወልድ በመንፈስ ቅዱስ ስም ነው የሚለው። በመጽሐፍ ቅዱስ ውስጥ የተጾ ስም ያልሆነ ነገር ላይ ስም ተጨምሮበት ስም ያላጠየቀ የምታውቀው አለ? ዳኒ ይሰማሃል? ማቴዎስ 28:19ን እንዴት ይሰማኛል? አዎ ምንድን ነው ያልኩህ? በመጽሐፍ ቅዱስ ውስጥ የተጸውዖ ስም ሳይሆን ስም የሚል ተጨምሮበት የተጻፈ ታውቃለህ ሆይ ነው ያልከኝ? አረ እንደዛ አይደለም። ስም ተጨምሮበት የተጸውዖ ስም ያላጠየቀ የምታውቀው አለ መጽሐፍ ቅዱስ ውስጥ? ማጥናት ይኖርብኛል በዛ ጉዳይ ላይ የተጻፈ ማቴዎስ ላይ ያለውን እንመልከት። እዚህ የተለየ ግን ቼክ አላደረኩም። በቃ አጥንተህ ስትመጣ እንገናኝ። ማነው ዳኒ፣ ሌላ ሰው ላስገባ። አጥናና ሳታጠና እንዴት ብለህ ነው መተህ እንደዚህ አይነት ነገር የምታወራው? ትክክል አይደለም። ስለዚህ አጥንተናና ጊዜያችንን መጨረስ የለብህም ዳኒ። አጥንተህ ዛሬ አጥንቻለሁ ብለህ ስትል ትመጣለህ እንጂ እንደዚህ አይነት ነገር የለም። የተጸውዖ ስም ያልሆነ ነገር ላይ ስም ከተጨመረ በኋላ አይ ስም አያጠይቅም የሚባል ነገር ማምጣት አይቻልም፣ የለም መጽሐፍ ቅዱስ ውስጥ። ስለዚህ ነው ሐዋርያው ጳውሎስ በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ያለ። ወንድማችን ዳኔ ግን ያንን ማግኘት ስላልቻለ ምን አደረገ? ከጥምቀት ውጭ ይላል አለ። የት ቦታ ሄደን ስናነበው የለም። ስለዚህ ራሱ ነው ፓራፍሬዝ አድርጎ የጨመረበት ማለት ነው። መጽሐፍ ውስጥ ስለሌለ ፓራፍሬዝ አድርጎ ጨመረ ማለት ነው። አጥማቂው ሌላ ተጠማቂው ሌላ የሚለውን ቅድም ስላየ ነው ድጋሚ እንደዛም የሚባል ነገር የለም። ጥምቀት የተጠመቁ ሰዎች ሪፖርት የተደረገው በጌታ በኢየሱስ ስም ብቻ ነው። ሐዋርያ ሥራ ምዕራፍ 8 ከ14 ጀምሮ እስከ 16። ስለዚህ አጥናና የተጸውዖ ስም ያልሆነ ነገር ላይ ስም ተጨምሮበት ስም ያላጠየቀ ሲኖር ያኔ ትመጣለህ፣ እሱ ያኔ እናገራለን። ቆላሲያስ ምዕራፍ 3 ግን ከጥምቀት ውጪ ይላል ያልከው እሱ አንተ ነው የጨመርከው። እንደዛ የሚባል መጽሐፍ ቅዱስ ውስጥ የለም። ስለመጣ እናመሰግናለን። እሺ ሌላ ሰው እድል ልስጥ እባካችሁ። ማስረጃ ኖሯችሁ ግቡ። ስትገቡ ጊዜያችንን ለማባከን ብቻ መሆን የለበትም። ዝም ብሎ ጊዜያችን ለማባከን ወይም ደግሞ ገብቶ ነበር ለመባል ሳይሆን መሆን ያለበት ስትገቡ ማስረጃችሁን ሬዲ አድርጋችሁ ግቡ። አንድ ነገር ልክ አይደለም ለማለት ስትገቡ ከገባችሁ በኋላ የለኝም ከሚመጣ ልክ አይደለም ብላችሁ የምትገቡ ሰዎች በእጃችሁ ማስረጃችሁን ይዛችሁ ግቡ። ጊዜያችንን ለመጠቀም ያክል አሁን ከዚህ በኋላ ብዙም ስለማልቆይ ማስረጃ ይዛችሁ ነው። ከሌላችሁ አጥኑና ነው። አሁን ዳኒ እንደሚለው ማስረጃ የለኝም ብሏል። አሁን አጥንቶ ይመጣል። ሲመጣ እናያለን፣ ከመጣ ማለት ነው። ግን ይዋር ሞልዘን መልካም አጥንቻለሁ ብለህ ባልክ ጊዜ ግን እንቀበላለን። እሺ ሌላ ሰው ግቡ።